ምንድነው እንደዚህ ፈገግታ ማለት? የዴብ እናት መጣች። እየምርሽ ነው? አዎ መጣለች። ወይኔ ጉዴ! እና ተገናኛችሁ? ኧረ አልተገናኘንም። እናትሽስ? እሷም ትመጣለች። አሁን ሁሉም ነገር ተስተካክሎ ከዴብ ጋር ልትጋቡ ነው። በጣም ነው ደስ ያለኝ። በቃ በቃልኝ። ተበላሽ ባልኩበት ጉዳይ ላይ ፈጣሪ እንደገና ከአዲስ ያስጀምረኛል። አሁን ደግሞ ይኸው እናንተ አላችሁ። ጉድለቴን ሙሉ ሽፍንፍን አድርጋችሁ ደምቄ እንድታይ ልታደርጉኝ ነው። እቺ ደፋር አይናውጣ ዋካቤ ፍቀድልኝ። የዴቭ እናት እንደሆነ ምንም ለሰው ክብር የላትም። ሮማኔ ማገዝ አለብኝ። እርግጠኛ ነሽ ግን? አዎ አዴ መጣች። ሁለቱም አምሮባቸዋል። አዎ ቆንጆ ቀሚሶችን መግዛት ሳይኖርብኝ አይቀርም። ያው እናቴ ነገሮችን ትንሽ ታከብዳለች። በጣም አመሰግናለሁ። እኔ ነው እቺን ደንባራ ደግሞ ከየት ነው ያመጣሻት? ሰላም እንዴት ናችሁ? ውድ አድማጭ ተመልካቾቼ በዓለም ዙሪያ ያላችሁ ፍቅር፣ ሰላም፣ አንድነት ለእናንተ የተመኘው። በቅድሚያ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሼር አድርጉት። ተሰራተኛዋ አደይ ድራማ እንዲሁም አዲስ ክፍልና ዛሬ ላይ ምን ተከሰቱ፣ ቀጣይስ ምን ሊፈጠሩ ይችላሉ ይዘን መጥተናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዛሬ ላይ የዴብ እናት እጅግ በጣም ቤተሰቡን ሁሉ ስታጥላላና በጣም ከባድ ጸባይ ስታሳያቸው ነበረ። ለሮማንና ለሄልም የሰራተኝነት የንቀት ጥጓንም ስታሳይ ይህም እንግዲህ ታለም የፍቅር እናት ሲከፋትና ተረጋጊ እስኪ እያለቻት አዲስ ናቸው ለዛም ነው ስትልም እየነገረቻት ነው። አሁን የፍቅር እናት በጣም ባህሪዋ ከባድ ከመሆኑ አንጻር ስታያት በጣም ተከፍታም ተመልክተናት ነበረ። ዛሬ ላይ ታዲያ አሁን ላይ ልጅ ልታገባ ያለችው የቤት ሰራተኛ ደፋር ማናት አምጧት ላያት ስትልም ፍቅርን ጥያቄ አንስታለች። ፍቅር ለእናቷ እንዳትናገር ቀድማ ስላስጠነቀቀቻት ለእናት ያትናገሪ ስላልሽኝ እንጂ ሚስጥርሽን የደበኩት ልጠይቃት ነበር፣ ግን ደግሞ ቃል አስገባሽኝ ስትል የዴብ እናት እየነገረቻት ነው። ፍቅር የተንኮል ጥጓ እንግዲህ አላገኘችውም። ወረቀቱን ሮማን እጅ እንደነበረ እንግዲህ ዴቭ ደርሶላታል። ለሊም እጅግ በጣም አደይ ስትነግራት ደስታዋ ወደር የለውም። እንዴት ፍቅር ጋር እስካሁን ተቀመጠ በዚህ ልክ ለምን ስትልም መሄድ እንዳለባት ስታነሳ አደይ ግን ተረጋጊ፣ እኔ ይዤው እመጣለሁ ወይም ዴቭ ይሄዳል በማለት ትነግራታለች። እንግዲህ አደይና ለሊም የጓደኝነት ጥጋቸው፣ ፍቅራቸው፣ መረዳዳታቸው፣ መተሳሰባቸውን ሲሞጋገሱ እንዲሁም ደግሞ አደይ ለእናቷ ያላትን ፍቅር በሌሊ በኩል ስትገልጽላት ነበረ። እሷም እንግዲህ በሰው ደስታ ይህን ያህል ስትደሰቱ ሁላችሁንም ከልብ አመሰግናለሁ እያለች በደስታ ተመልክተናት ነበር አደይ ማለት ነው። ዶክተር ስለ አደይ እያሰበ ዛሬ ላይ ልረሳት በሞክር አልቻልኩም፣ ልርቃት በሞክር ይባስ ብሎ ማግኘት መርጫለሁ እያለ ብቻውን ተክዞ ለደመቀ ይነግረዋል። ደመቀ አንተ ማናት እንደዚህ የሞትክላት በፍቅር ሴት እያለም አንተ የፈለካትን ሴት ዶክተር ሆነ በዚህ ክብር ካላገኘህ እኛ ተስፋ ቁረጡ በለን እንጂ እያለ ነው። ዳይመንድ ጉዱን አላወቅምና አደይ መሆኗን አደይ በሁሉ ዘንድ የምትፈቀር የምትወደድ ሴት ናት። መልካም ጸባይ ሰናይ፣ ስራዋን አክባሪ፣ ሰዎችን አክባሪ ናት። ለዓላማው የጸናች ብርቱ ሴት። ስለዚህ የአደይ ካራክተር ለሁላችንም ብዙ ነገር ሊያስተምረን የሚችል ነው። ከአመጣጧ እስካሁን እስካለችበት ደረጃ የሴትነት ክብሯን ጠብቃ ከቤተሰቦቿ ብዙ የመብት ጥሰት ቢደርስባትም በራሷ ጥንካሬ የደረሰች ሴት ናት። ታዲያ ዛሬ ላይም ስለ ልጅቷ የተባለውን አንዳንድ ነገሮች ሰምቻለሁ እስኪ አጫውችኝ እያለች የፍቅር እናት እየጠየቀቻት ነው፣ የዴብ እናት ማለት ነው። ታዲያ የፍቅር እናት ይህን ስትል መልሳለች። ስለ ልጅቷማ እንከንም ማታወጫላት ከኔ ጋር ብዙ ዓመት የኖረች መልካም ሴት ጥሩ ልጅ ናት ስትልም ነግራታለች። ታዲያ የዴብ እናት በጣም ከሚገባው በላይ ራሷን በጣም እንደ ትልቅ ነገር ነው የምታየው። የሰው ንቀት አለባት። እሱም ደግሞ ለቤተሰብ የተመጥናለች ምን አይነት ልጅ ናት ቤተሰቦቿ እያለች እስከ ዘር ማንዘሯ ለማጣራት እየሞከረች ነው። የፍቅር እናት ግን ስለ አደይ ያላትን መልካምነት ጥሩ ጎኗን ነግራታለች። በልጇ በኩል ደግሞ ተቃራኒ ሀሳብ ነው የተሰጠው። ይህ ደግሞ በጣም የሚያሳዝን ነው። አደይና ዴቭ ጉዳቸውን አልሰሙምና ታዲያ አሁን ላይ ቤቱ ካርታ የፕላኑ ፋይሉ ወረቀቱ እንግዲህ ዴቭ እጅ ገብቷል። ዴቭም ተቀብሎ ከዚህ በኋላ እኔ ጋር ይዤ እሄዳለሁ፣ ሮማን ተረጋጊ፣ ፍቅርም እንዳትናገረሽ እናገራታለሁ በማለት እንግዲህ ሲነግራት ተመልክተናል። ወዲያውኑ ታዲያ የፋይሉን ወረቀት ይዞት ወጥቷል። እንግዲህ ፍቅር እጅ የለም። ያ ወረቀትም በደስታ ዛሬ ላይ ለሊ እንዲሁም ባቡሬ አደይና ዴቭ አራታቸው በፍቅር በሳቅ በጨዋታ አስረክበዋታል። በጣም ተደስታለች። ታዲያ አሁን ላይ ተንከባከባት ሙሽሪትን፣ ባልሽንም ቶሎ መልሳለሁ በማለት እንግዲህ ባቡሬ ከዴቭ ጋር ሲሄዱ ተመልክተናቸዋል።
ዛሬ ላይ ብዙ ነገሮችን እንግዲህ ሲያወሩም ሲመለከቱ እንግዲህ የእሷ ወረቀት እጇ ላይ መግባቷ ከምንም በላይ ፈጣሪ ከኔ ጋር ነው ብላ ስታመሰግን ለሊ አድምጠናታል፣ ተመልክተናታል። የዴብ እናት ግን ሆን ብላ ነገር ጠንስሳ የመጣችው ተራራቅን፣ ተነፋፈቅን፣ ስደት እያለችም አንዳንድ ነገሮችን እያወራች ሮማንን እና ሄለንንም እንዴት እንደምታጥላላቸው ሄለን በዛ ቤት ውስጥ ድንገት ሂዳ አሁን ላይ እንዳጋዡና እያገለገለች ነው። አበበ ሲያገኛት እጅግ በጣም ከፍቶታል። አንቺ እኮ የኔ ሚስት ነሽ፣ እንደ ሮማኔ ብሰራ ምን አለ? ሮማንን አታያትም ወይ? ጠንክራ አሁን እየሰራች ገንዘብ እያገኘች፣ እኔም አጎቴን ሰርቼ መርዳት እፈልጋለሁ ስትል የኔ ማለት ያንቺ ነው፣ እንዴት አንቺ የኔ ሚስት ሆነሽ የቤት ሰራተኝነትን ትመርጫለሽ? ብሎ ክርክር አንስተዋል። ሄለን ግን መስራትን መርጣለች። እትዬም ቢትሆን ዛሬ ላይ ለዴብ እናት 2 ሰራተኛ እንዳላት እየተናገረች ነበር። ሄለን በዛ ቤት ውስጥ አገልጋይ እንድትሆን ጠይቃታለች ማለት ነው። እንግዲህ ከሮማን ጋር አብረው እየተጋገዙ እየሰሩ ነው። ግን የዴብ እናት ለሰራተኛ ምንድን ነው ይሄን ያህል ክብርና ቁልምጫ በማለት የሰው ልጅ የንቀት ጥግን የምታሳይ ራሷን ከፍ ከፍ የምታደርግ ሴት ናት። እንግዲህ ዴብን በመሀል ታዲያ ይህ ጥያቄም እየተነሳ ደርሶ ነበር። ነገር ግን ምንም አይነት ወሬም አልተወራም። ዝም ብላለች ማለት ነው። አሁን ዴቭ ስለ አደይ እየጠየቀችው አይደለም። አደይ ግን በመምጣቷ ደስተኛ ሆናለች። ለመታወቅም ቢሆን ፈቃደኛ ናት። ትምጣ እያለች ነው። እንግዲህ ፍቅር የተንኮሏ ጥግ ዛሬ ላይ አዎ ዴቭ ማለት አብሮ አደጌ ወንድሜ ነው በማለት እንግዲህ ነገሩን መልካም እንዳሰበችለት አስመስላለ እናቷ ነገር እየሰጋች ነው። እሱም ደግሞ የሆነው አዎ አደይ በጣም የማትመጥ ነው። ለዛውም የገጠር ልጅ ከቤተሰቦቿ ከገጠር ተድራ ኮብልላ መታ ዛሬ ላይ ደግሞ ባሎቿን ፈታ የገጠሮቹን ዴብን ለማግባት ደፋ ቀና ትላለች። ወንድሜ ያልሆነ ቦታ ተሳስቶ ሲገባ ዝም ማለት ስለከበደ ላንቺ ነገርኩሽ ደውዬ ትላታለች። የዴብ እናት የተነገራት ነገር ሁሉ እውነት ስለመሰላት ጭራሽ አግብታ የፈታች ገጠሬ ነው ወይ ልጅ የሚያገባው? ማን ነው ወንዱ? በፍጹም ወይ ፍንክች ትምጣና ጉዷን እንየው እያለችን ብዙ ነገሮችን ስትዝትና ስትናደር ተመልክተናታል። ፍቅር ይህን ነገሯን ሰካክታ በጥፎ ነገር ካቀሳሰረች በኋላ እሷ ራሷ መልካምና ለሱ ያሰበች አስመስላ አደይን ስታጥላላ ተመልክተናል። አደይና አደይ ቢለያዩም እንኳን አደይ መቼም ቢሆን የፍቅር አይሆንም። ታዲያ ስለዚህ እሷ ተስፋ እንኳን ቆርጣ እሱን ብትወደው ደስታውን ነበር የምትመርጥለት። ይህ እየተባለ ባለበትም ታዲያ ንገሪኝ ስለ ልጅቷ ትምጣ አደይ የምትባለው እያለች ባለችበት ድንገት ታዲያ እንግዲህ ዳኒ ከባቡሬ ጋር በቤት ከች ብሏል። እናቱም ሆነ ፍቅር ደንግጠው አይናቸው ፈጦ ሲመለከቱም አይተናል። በስተመጨረሻ አደይ ግን በጣም ደስተኛ ሆና ለሰርጉም ሁሉንም ሰው ጠርታ ያላትን ጓደኞቿን እያመሰገነች ከለሊካ በፈገግታና በሳቅ በጨዋታ ተመልክተናቸዋል። ሌላኛዋ ነገረኛ ግን እንደዚሁ እሷም ነገሩን ስታቀጣጥር የማይሆኑ ነገሮችን ስታመላልስ ሁለታቸውን ለመለያየት ያደረገችበት ጥረት እናትየዋን ሀገር አቋርጣ እንድትመጣ ያደረገቻትም ለሰርጉ ሳይሆን ይሄ ነገር ስለተነገራት መቆም አለበት፣ አታገባትም፣ እንደዚህ አይነት ልጅ ለልጅ አትመጥንም ለማለት እንጂ እውነትም በልጇ ጋብቻ ደስተኛ ሆና እንዳልመጣች ተረድተናል። የፍቅር እናት ደግሞ እውነታውን ብትሰማ ለፍቅር ለልጇ ምን አይነት ግምትና ሀሳብ አስተያየት ተሰጣታለች? እውነታው ደግሞ አሁን ላይ እውነቱን እንዳትናገሪ ብላ ቀድማ ስላሳመነቻት እንጂ አሁን ይሄን እውነት ልጁ ታይታለች፣ ተምጣ ልትዋወቃት የቤት ሰራተኛ ናት፣ የማትመጥናት አግብታ የተፈታሽ ብላ ይሄ ሁሉ የውሸት ታሪክ ስለ አደይ ተነግሯታል። እውነታውን ደግሞ እሷ አውጥታ ብትናገር ፍቅር በዛ ቤት ውስጥ ምን አይነት አስተያየት ሰዎቹ ይሰጧታል? እሷስ ቢሆን በስራዋ ታፍራለች። ዴብ ግን እውነታውን አሳምኖ እናቱን ምናልባት አደይና ዴብ በፍጹም አይለያዩም ብለን ነው የምናስበው። ዶክተሩ ደግሞ ስለ አደይ አጥብቆ ማሰቡ ምናልባት ወደፊት ደግሞ ከዴብ ጋር ሌላ ችግር ሊፈጠር ይችላል ብለን እናስባለን። እውነታውን ግን አሁን ላይ አውጥቶ ለማንም ሚስጥሩን አልተናገረም እንደሚያፈቅራትና እንደሚወዳት። ስለዚህ አደይም ብትሆን እንደ ማንኛውም ሰው መልካምነቱ ገዝቷት እንጂ በፍቅር ዶክተሩ ያስበኛል ብላም አላሰበችም። አሁን ላይ እውነታውን የዴብ እናት ለሁላቸውም ትናገር፣ ፍቅር የነገረቻትን ብለን እኛም እንጠብቃለን። አድማጭ ተመልካች ለቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውን ላይክ፣ ሼር በማድረግ ቤተሰብ ሆኑ። አብራችሁኝ ስለሆናችሁ አመሰግናለሁ።